ነቃናቂ ኤግዚት ተፈታኞች ዛሬም አንድ ኤግዚት ኩዌሽን አብረን እንሰራለን ማለት ነው። ሰው ጥያቄ ምን ይላል? which scheduling algorithm is commonly associated with the concept of aging, where the priority of a task increases the longer it waits in the ready queue? A round robin, B shortest job next, C priority scheduling, D shortest remaining time first. So መልሱ ምንድነው ማለት ነው? ፕራዮሪቲ ሼጁሊንግ ነው። ሶ ጥያቄው ምን ይመስላችኋል? ሼጁሊንግ አልጎሪዝሞች አሉ። ሼጁሊንግ አልጎሪዝሞች ውስጥ ኮንሰፕት ኦፍ ኤጂንግን ያዘና ይሄ ኮንሰፕት ኦፍ ኤጂንግ ደግሞ የሚባለው ምንድነው? አንድ ታስክ ሬዲ ኪው ውስጥ ረጅም ሰዓት ከቆየ ፕራዮሪቲው እንዲጨምር የሚያደርግ ኮንሰፕት ነው። ሶ ይሄንን ያዘው ማለት ነው ፕራዮሪቲ ሼጁሊንግ ነው። ሶ ይሄን ኮንሰፕት ለመረዳት መጀመሪያ ሲፒዩ ሼጁሊንግን ማወቅ አለባችሁ። ሲፒዩ ሼጁሊንግ ከማወቃችሁ በፊት ደግሞ ኦፕሬቲንግ ሲስተም እንደሚሰራ ማወቅ አለባችሁ። ኦፕሬቲንግ ሲስተም አንደኛው የሚሰራው ምንድነው? ፕሮሰሰር ማኔጅመንት። ሶ ፕሮሰሰር ከሆነ ማነው ማለት ነው? ሲፒዩ ነው። ፕሮሰስ ከሆኑ ደግሞ እነ ክሮም እና ምናምን ማለት ነው ማለት ነው። ሶ ፕሮሰሰር ማኔጅመንት ነው የሚሰራው። ሶ ፕሮሰሰር ማኔጅመንት ሲመጣ ደግሞ ፕሮሰስ 1 ፕሮሰስ 2 ምናምን ሊኖሩ ይችላሉ። እነዛ ፕሮሰስ 1 ፕሮሰስ 2 ፕሮሰስ 3 ለምሳሌ ክሮም ምንድነው? ፕሮሰስ 1 ነው። ሚውዚክ ፕሌየር ፕሮሰስ 2 ነው። ካልኩሌተር ፕሮሰስ 3 ነው ብንላቸው ሶ እነዛን ፕሮሰስ አት ዘ ሴም ታይም ክሊክ ካደረጋችሁ ኒው ፕሮሰሶች ይሆናሉ ማለት ነው። ከዛ ኒው ከሆኑ በኋላ ወዴት ይሄዳሉ ማለት ነው? ወደ ሬዲ ኪው ይሄዳሉ ማለት ነው፣ የሚጠብቁበት ቦታ ማለት ነው። ሲፒዩ ደግሞ አንድን ስራ በአንድ ጊዜ መስራት የሚችለው አንድን ስራ ብቻ ነው። አንድ ሲፒዩ አንድን ስራ በአንድ ጊዜ ብቻ ነው መስራት የሚችለው። አንድ ፕሮብሌም ነው። ስለዚህ ኦፕሬቲንግ ሲስተሙ የተለያዩ አልጎሪዝሞች አሉ። እነዛን አልጎሪዝሞችን በመጠቀም የትኛው ፕሮሰስ ቀድሞ ይግባ፣ ሁለተኛስ የትኛው ይከተል፣ ሶስተኛስ የትኛው ይከተል የሚለውን ይወስናል ማለት ነው። ሶ ኦፕሬቲንግ ሲስተም የሚጠቀማቸውን አልጎሪዝሞች እነዚህ ሲፒዩ ሼጁሊንግ አልጎሪዝም እንላቸዋለን ማለት ነው። ሶ እነዛን አልጎሪዝሞች እናያቸዋለን። የመጀመሪያው ሊጠቀም የሚችለው ፈርስት ካም ፈርስት ሰርቭ የሚባል አልጎሪዝም ነው። ሶ ስሙ እንደሚረዳው መጀመሪያ የመጣ ምን ይላል? መጀመሪያ ይጠቀማል። ሶ ፕሮሰስ 1 ፕሮሰስ 2 ፕሮሰስ 3 መጀመሪያ የተከፈተው ፕሮሰስ ከሆነ ፕሮሰስ 1 ይቀጥላል። ፕሮሰስ 2 ሁለተኛ ከሆነ ሶስተኛ ይሁን፣ ልክ እንደ ሰልፍ ማለት ነው። ሶ ይሄ ነን ፕሪሚቲቭ ነው። ነን ፕሪሚቲቭ ነው ማለት ሶ ሲፒዩ ሼጁሊንግ አሁን ሁለት አይነት ነው ብለን መያዝም እንችላለን። ሼጁሊንጉ ማለት ነው ፕሪሚቲቭ እና ነን ፕሪሚቲቭ እንለዋለን። ነን ፕሪሚቲቭ ማለት አንድ ፕሮሰስ ራን እያደረገ ከሆነ ሌላ ፕሮሰስ አርጀንትም ቢሆን ኢመርጀንሲም ቢሆን እሱን ኢንተራፕት ማድረግ አይችልም ማለት ነው። ስለዚህ ኖት ኢንተራፕት ባይ አዘር ፕሮሰስ። ስለዚህ ራን እያደረገ ያለ ፕሮሰስ ወይም ደግሞ ሲፒዩ ኤክስኪዩት እያደረገ ያለው ፕሮሰስ ከሆነ ምን አይደረግም ማለት ነው? ኢንተራፕት አይደረግም ማለት ነው፣ አያቋርጠውትም ማለት ነው። ፕሪሚቲቭ ግን ምን ይላል? ኢመርጀንሲ ወይም አርጀንት የሆኑ ፕሮሰሰሮች ከመጣ ያኛው ፕሮሰስ ራን እያደረገ እንኳን ምን ያደርገዋል ማለት ነው? ፕሪምፒት ያደርገዋል ማለት ነው። ኢንተራፕት አድርግቶት ሰርቶ ይወጣል ማለት ነው። ልክ እንደዚህ አይነት ከሆነ ፕሪሚቲቭ። ስለዚህ ፈርስት ካም ፈርስት ሰርቭ ግን ነን ፕሪሚቲቭ ነው ማለት ነው። ኢንተራፕት አይደረግም፣ ቀድሞ የመጣው ሰውዬ ይገባል። ሁለተኛው ሾርተስት ጆብ ኔክስት ኦር ደግሞ ሾርተስት ጆብ ፈርስት ነው። ይሄኛው ደግሞ ምን ነው የሚያየው ማለት ነው? በርስት ታይም ማለት ነው። በርስት ታይም ማለት አንድ ፕሮሰስ ክሮም ይሁን ሌላ ነገር አንድ ፕሮሰስ ሲፒዩ ውስጥ ገብቶ ኤክስኪዩት የሚያደርግበት ሰዓት ማለት ነው። ሲፒዩ ውስጥ ገብቶ ኤክስኪዩት አድርግቶ የሚቆይበት ሰዓት በርስት ታይም ይባላል ማለት ነው። ሶ ያንን ያህል ማለት ነው። ስለዚህ ኦፕሬቲንግ ሲስተሙ ምን ያህል በርስት ታይማቸው ነው? ፕሮሰሰር 1 በርስት ታይሙን፣ ፕሮሰስ 2 በርስት ታይም፣ ፕሮሰስ 3 በርስት ታይማቸው ነው ያህል ማለት ነው። ስለዚህ ትንሽ የሆነውን ሾርተስት ጆብ ፈርስት የሚጠቀም ከሆነ ትንሽ የሆነውን በርስት ታይሙን ትንሽ የሆነውን ምን ያደርገዋል ማለት ነው? ቀድሞ ያስገባዋል ማለት ነው። ከዛ ደግሞ በርስት ታይሙ መካከለኛ የሆነውን ያስገባዋል። መጨረሻ ረጅም ቢቆየውን ሲፒዩ ውስጥ ገብቶ ረጅም ሊቆይ የሚችለውን ምን ያደርገዋል ማለት ነው? ከኋላ ያደርገዋል ማለት ነው። ሶ ይሄኛው ሾርተስት ጆብ ፈርስት ይባላል። ለስታርቬሽን ሊያጋጥም ይችላል ማለት ነው። ሌላኛው ራውንድ ሮቢን የሚባል አለ። ራውንድ ሮቢን ደግሞ ፊክስድ ታይም ስሌስ አለ ማለት ነው። ስለዚህ ኦፕሬቲንግ ሲስተሙ ምን ይወስናል ማለት ነው? እያንዳንዱ የሚመጣው ፕሮሰሰር አንዳንድ ሚሊ ሰከንድ ወይም ደግሞ አንዳንድ ሰከንድ እየተጠቀመ ካልጨረሰ ከኋላ ሄዶ ይሰለፍ የሚል አይነት ፕሪንሲፕል ነው ማለት ነው። ይሄ ራውንድ ሮቢን ራውንድ አድርግቶ ዞሮ ይመለስ ከፈለገ ብሎ ነው የሚሰጠው። ስለዚህ ይወሰናል ማለት ነው። አንድ ሰከንድ የሚሆን አንድ ሚሊ ሰከንድ ወይም አንድ ሚኒት የሚሆን ይወሰናል። ከዛም በኋላ ላይ ፕሮሰሰሩ ይመጣል፣ ይገባል። ያቺ ልክ አንድ ሰከንዷ ስታልቅ ምን ይላል? ይወጣል ማለት ነው።
ሌላኛው ይገባል፣ 1 ሰከንድ ይጠቀማል፣ ይወጣል። ልክ እንደዚህ አይነት ነገር ከሆነ ራውንድ ሮቢን ይባላል። ያው የፕሪምፕቲቭ ነው፣ ኢንተራፕት ሊደረግ ይችላል። ምክንያቱም 1 ሰከንዷ ስታልቅ ይወጣና ሰልፉን የሚይዘው፣ ስለዚህ ኢንተራፕት ይደረጋል ማለት ነው። ሌላኛው ፕራዮሪቲ ሼጁሊንግ የምንለው ነው። እንግዲህ ፕራዮሪቲ ሼጁሊንግ ደግሞ ክብር ያለው ሰው፣ የተከበረ ሰው፣ ለምሳሌ ሰልፍ ላይ ከሆነ ክቡር ያለው ሰው ከሆነ ቅድሚያ ይገባል። ባለሀብት ከሆነ ቅድሚያ ይገባል። ሽማግሌ ከሆነ ቅድሚያ ይገባል። እርጉዝ ከሆነች ቅድሚያ ያላችሁ። ምክንያቱም እነሱ ፕራዮሪታቸው ምንድን ነው ያለ ነው ማለት ከፍ ያለ ነው። አንተ እስከሆንክ ትቆያለህ ማለት ነው። እርጉዝ እያለች መቼስ አንተ ስኳር ልትወስድ ስትመጣ ወይ ዘይት ልትሰለፍ እርጉዝ እያለች መቼስ እኛ ቀድመን አንገባማ። ልክ እንደዛ ማለት ነው። ስለዚህ ለእርጉዟ ፕራዮሪቲ ተሰጥቶት ይገባል። ሽማግሌ እስካለ ፕራዮሪቲ ተሰጥቶት ይገባል ማለት ነው። ፕራዮሪቲ ሼጁሊንግ ናን ፕሪምፒቲቭ ነው፣ ፕሪምፒቲቭ ነው። ናን ፕሪምፒቲቭ ፕሪምፒቲቭ ነው ማለት ነው። እና ይሄ ፕራዮሪቲ ሼጁሊንግ ጋር ምን አለ ብያቸዋለሁ፣ ኤጂንግ የሚባል ኮንሰፕት አለ ማለት ነው። ሶ ኤጂንግ የሚባል ኮንሰፕት ልክ ረዥም ሰዓት የቆየው ፕሮሰሰር ሳይገባ ማለት ነው ፕራዮሪቲ እያሉ እርጉዝ ሴት እያሉ ሽማግሌ እያሉ እያስገቡበት ማለት ነው። ፕራዮሪቲ ትላልቅ ፕራዮሪቲ ያላቸውን እያስገቡበት ረዥም ሰዓት የቆየው እንደምን ይታሰባል ማለት ነው፣ ፕራዮሪቲው ከፍ ይደረግለታል ማለት ነው። ሶ ያ አይነት ኮንሰፕት። ስለዚህ ፕራዮሪቲው 2 ከሆነ 3 ይሆናል ማለት ነው። አንተ ረዥም ሰዓት ቆይታለህ፣ እርጉዝ ራሱ ኳላ ብትኖር ይገባል ማለት ነው። ሶ ልክ እንደዚህ አይነት ነገር ኤጂንግ ኮንሰፕት እዚህ ጋር ይጠቀማል ማለት ነው።